ፓስተር ሶፊን እንዳትናገሪ ዋ ለምን ብዬ ፓስተር ሶፊ እኮ 95% ገቢ ሆናለች። 5% ነው ስራ የሚጠበቅብን ገቢ ትገባለች። ፓስተር ሶፊማ ዊላቭ እኔ በጣም ነው የምወደው። የሆነ ገራገርነቱ የዋነቱ ራሱ ኦርቶዶክስ ነው የሚመስለው። የለውም ክፋት። ዝማሬው ራሱ ሲያምርበት ይችለዋል እኮ ሼም ይዞት ነው እንጂ ሲዘምረው ራሱ የሴት አክብሮቱ እግዚአብሔርን ሴት ሲያከብር 98 ገባ። በቃ 98 ኦርቶዶክስ ከሆነ ጋር እንጣላ የጊዜ ጉዳይ ነው። ተፋፍረው ነው እንጂ ብዙ ጴንቶች እኮ ሼም ይዟቸው ያው በአንድ የገቡ እንዳይባሉ እንጂ ተፋፍረው ነው። እኛ አንፈርድም። 98% ኦርቶዶክስ ከሆኑ ጋር ጸብ የለንም። ምንድን ነው አዲስ ዲያቆን ከጳጳስ ይበልጣል እንደሚባለው እንዳይሆንብን። አሁን ዮኒ ማኛ የምትባል ደናቁርት እናት ክብር ይስፋው ለእናትና ልጁ ማለት ለምን ተውክ ይባላል? ክብር ይስፋው እናትና ልጁ ሳይገባኝ ነበር ምለው። ካን ኢማጅን ክብር ለመቤቴ አንሳታል። አምላኬ ነሽ አላላት። ኦኬ አማላጄም እያለ ይጠራት ከነበረ እንኳን አሁን ምልጇን አልደግፍም ካለ ኢትስ ኦኬ መብቱ ነው። ያንን መብት እኔ ከጴንጤዎች ጋር ኢየሱሴ አማላጅ ነው ኢየሱሴ ነው ከሚሉ እኔ ተጣልቼ አላውቅም። መብታቸውን የገባቸው በዛ መልኩ ከሆነ ክርስቶስ ምስክሬ ነው። አይደብረኝምም፣ አልጣላ። እኔ ሃይማኖቴን አትንኩ። ለመቤታችን የሚሰጣትን ክብር እኛ እናውቀዋለን፣ እናንተ ይሁኑ። ነገር ግን ዮኒ ማኛ የእናንተን ሳቢ እግዚአብሔር ምስክሬ ነው በሕይወት አለን ሁላችንም። እዛ በርትቶ ያቆየው የሁላችንም የኦርቶዶክስ ጸሎት በእናንተ ስር በጌታ ነው ያለው። በጌታ ያቆየው። ከዛ በፊት በሴጣን ስለነበረ አሁን በጌታ ሆኗል። ያቆየው፣ ይጸድቅለት፣ ያርግለት። ክርስቶስ ምስክሬ የሰናፍጭ ያህል ችግር የለብኝም ከእናንተ ጋር በመሆኑ። ነገር ግን የእናንተን አቴንሽን ለማግኘት ማከብራችሁ ጴንጤዎች እንዳከበርኳችሁ እድሜ ልኬን እኖራለሁ። ከእናንተ ጋር ችግር የለብኝም። ክርስቶስ በሚያውቀው አምላኬን ከፍ ስላረጋችሁት የሚደብረኝ ነገር እኔ የለም። ክርስቶስ በሚያውቀው ያንን አድርጉ። ድሮም ተጣልቼ ከእናንተ ጋር አላውቅም። ድሮም እኛ ጋር አትምጡ። ከኛ ጋር ደግሞ ከሄዳችሁ ወደ እነሱ እግዚአብሔር ፈቅዶላችሁ ከሄዳችሁና እዛ ከድጡ ወደ ማጡ ገብታችሁ ከሆነ ችግር የለብኝ። ከሄዳችሁ በኋላ ግን ጥላችሁት የሄዳችሁትን ሃይማኖት ሊቭ አለውን ተዉት ነው እያልናችሁ ያለ ነው። ተዉት። ክብር ይስፋው እናትና ልጁ ማለት ለምን አቆምክ ሲባል አሁን ሲገባኝ እመቤቴ ክብር አይገባትም። ቃል በቃል ይሄን የተናገረው ቪዲዮ ላይ አይታችሁት ከሆነ ክብርህን አታግኝ፣ በእድሜ ልክ አትርገሙ ይላል። በእኛ በቤተ ክርስቲያንም እኮ መራገምም አይቻልም። ይህም የምሰራው ኃጢአት ነው። ግን አንጀቴ ከመቃጠሉ የተነሳ ቦርኮ ስለሆነ ለዚህ ለብልጭልጭ ዓለም ድፍት ብለን ለምናልፈው ዓለም ለዚህ በአንድ ኦቨርናይት ሙሉ ፋሚሊህን አርገ ልታጣ በምትችልበት ዓለም ለዚህ ለገንዘብ ብለ ሌላ ነገርን ሽጥ ሃይማኖትን በመቤቴ በቅድስት ድንግል ማርያም 9 ወር ለተሸከመችው አብራው ለመስቀል ስር ላለቀሰችው በጀርባው ላዘለችው ለእናቱ ክብር አይገባትም ብሎ መመስከር ዋጋ ያስከፍላል። የጊዜ ጉዳይ ነው። ዋጋ ትከፍልበታለህ። ክርስቶስ ምስክሬ ነው። በሌላ በፈለጋችሁ ዘባርቁ። በእናቱ እሱም አይደራደርም። በእናቱ የሚደራደር ማንም የለም። እኔ በሕይወቴ ከኔ አንድ ቀን ቀድሞ የእናቴን ክፉ ያሳየኝ ሁሌም ነው የምለው። ከኔ እድሜ ጨምሮ ለእናቴ ይስጣት። የተሰደድኩትም ለእናቴ ነው። በእናቴ አልደራደርም። ብዙ ሴቶች አባታቸውን የሚወዱ አሉ። አባቴን ወደዋለሁ፣ አከብረዋለሁ። እናትና አባቴን ሚዛን ላይ ያስቀምጪ ብትሉኝ ለእናቴ እዚህ ጋር 100 ሰጥቼ ሜቢ ለአባቴ 60 ልሰጠው እችላለሁ። የእናቴ ፍቅር በዚህ መልኩ ከአባቴ ጋር ይለያያል። እኔ
እንደ ሮማን አባቴን አይታችኋል። ሁሌ በሱ ስፎክር ነው የምሰሙት። የእናቴ ግን ይለያል። እናቴ ማልደራደርባት። ይኸው በሊቢያ ጉዳይ እናቴ ጋር ሄደው 2 ልጆች በእናቴ ጉዳይ ነው ያስኳቸው። በቃ በእናቴ ማልደራደርባት የመጨረሻዋ ከእግዚአብሔር ቀጥዬ በእናቴ አልደራደርም። ወርድ የላት እናቴን ሳውዝ አፍሪካ ለመጀመሪያ ስደት ወጥቼ ደብዳቤ መጻፍ የማልችለው ቢሆን ለአባቴ 5-6 እስር ቤት ነበረ። ነፍ ነበር ምጽፍለት። ለእናቴ ግን አንድ ቀን ጨርሼ አላውቅም። ደብዳቤ ጽፌ በእንባ እንዳለቀ ወረቀቱ በሱሶ ቀለሙ ተጨማልቆ ጨምድጄ ጥለዋለሁ። ኖ ወርድ የእናቴን ፍቅር የሚገልጽልኝ። ገና ልጽፍ ሳወርድ እድሜዋን ለእኔ ሰጠችው። አንድ ቀን ልጅነቷን በዛ ላይ እናቴ 18 ዓመት እያለች ነው አግብታ የመጣችው። አንድ ነገር አላየች። ልጆቿን ለማሳደግ እንደኛ አይደለም መዝናናት፣ እንደኛ አይደለም ሬስቶራንት ሄዶ ለመብላት፣ እንደኛ አይደለም ቂን ማለት። ታውቃላችሁ የድሮ አባቶች ሚስቶቻቸውን እንኳን ይዘው ሬስቶራንት እንኳን አይሄዱ። እኛ ዛሬ ላይ አንድ ባል በሳምንት አንዴ እንኳን ወጥቶ ካላዝናዛሽ ምን አባቱ እኔ እዚህ ኪችን አስቀምጠኝ ምናምን ነው የምንፎክረው። የእኛ እናቶች ግን አንድ ቀን ያንን ማድረግ አግኝተው አያውቁም። የትኛው የኢትዮጵያ አባት ነው ለእናት ታይም ሰጥቶ ሬስቶራንት ነይ እኔ ልጋብዝሽ? አባቴ ከሚያደርጋቸው ነገር የማረሳው ፍልውሃ ሜቢ በወር አንዴ ፍልውሃ ይዟት ይሄድ ነበር። ሌሊት መኪና ሲነሳ ማሞቶ ነው ብለን ስንል ፍልውሃ ይወስዳት ነበር እናቴ። ዳስ ኦላይ ነው። ሌላ ለእናቴ ሰርግ አለ። የፈረደበት ሰርግ ሲጠሩ ሰርግ ዘንጠው አብረው ተያይዘው ይሄዳሉ። ሰው ካገባ ነው። ከዛ በተረፍ ግን ለእናቴ ዛሬ እናቴን እዚህ ቦታ ልጋብዛት፣ ዛሬ እናቴ እዚህ ቦታ ልውሰዷት፣ ወፍ የለም፣ ያዩት ነገር የለም። ስለዚህ እናቴ እኔን ለማሳደግ ህይወቷን ሰጥታኛለች፣ ልጅነቷን ሰጥታኛለች፣ ወጣትነቷን ሰጥታኛለች፣ ኑሯን ሁሉ ለእኔ ሰጥታኛለች። በዛ ላይ የድሮ እናቶች እንደኛ አይደለም። ደራርበው እናቴ 8 ልጅ ነው የወለደችው። ሁላችንም የአመት እኔና ታላቄ በቀር ሌላው የአመት ልዩነት ነው ያለን። እኔና እንደውም የኔ ታናሽ እህቴ ማንጠግቦሽ የ11 ወር ልዩነት ነው ያለን። አመት እንኳን ልዩነት የለን። ስለዚህ እናቴ ካሊማጅን እኔ 3 ልጆቼን እኮ እዚህ ማኔጅ ማድረግ ያቅተኛል። ምሳ ጠይቀው እንደገና እራት ይደርሳል። በዛ ላይ ትናንትና የበሉትን ዛሬ አይበሉም። እኛ እኮ በመደዳ ሽሮ ብንልስ ችለን ነው። ለነገሩ እንደ ኑሯቸው አይተው ነው። የዛሬ ልጅና በእኔ ዘመን ለምን አልተፈጠራችሁም ብዬ በድላቸው አይደለም። ግን የእኛ እናቶች አስቡ፣ 8 ልጅ ቁርስ አበላው ብለ ዞር ስትል ምሳ ትሪ አስታውሳለሁ። ትልልቅ ትሪ አለን 3 ቦታ እንደዚህ የሚደረግ በእድሜያችን እንዳንጣላ። ይህን ሁሉ ኮንትሮል አድርገው በዛ ላይ አባቶች እንደምታዩት ነው። የቤት ወጪ በትክክል አይሰጡም። የቤት ወጪ የፈለገ ሀብታም ቢሆን ኮልፌ እኔን የሚያቀኝ እንግዲህ የመጀመሪያው መኪና ነጂ የኔ አባት ነው። ኮልፌ ላይ 4 ነው 5 ሰው ነው የቤት መኪና ያለው። አንዱ የኔ አባት ነው። በመዘነጥ አባቴ የሚቀባው ሽቶ ድፍን ኮልፌን አሽቶት ነው የሚወጣው። ግን እንደዛም ሆኖ የቤት ወጪ በትክክል አይሰጣቸውም። ከዛ ደግሞ ማታስ የሚነሱ የሚፈልጉት ቅብርር ያለ ምግብ እንዲደርስላቸው ነው። ቅብርር ያለ ምግብ እንዲሰጣቸው ነው የሚፈልጉት። እኛ ቤት ግን እንደ ድሮ ይሄ የባል ድስት ምናምን አንዳንድ ጎረቤታችን ስንሄድ የባልየው ድስት ወፍ የለም። እኛ ቤት በአንድ ድስት ይሰራል። ለዛውም 8 ልጅ። በዛ ላይ የፋዘር ዘመድ የማየ ዘመድ አሉ አብረውን የሚኖሩ። ከዛ እኛ በቃ ምን ልበሉት ካምፕ በሉት የኛ ቤት። ከዛ በትልቅ ግድግድ ሰራተኛዋ ቁርስ ምሳ የሰራችሁ ለራት አይደርስም። ከእንደገና ለራት ይጣዳል። መከራ ነው ስታይ እናት የኖረችው እኛን ለማሳደግ። ጌስዋት 8 ልጅ አድርጎ ቦታ ይዟል። አሁንም እኛ ቤት 8 ሰው አምጥተዋል። የፋዘር ዘመድ የማዘር ዘመድ እስቲል እኛ ቤት አሉ። ሰው ትወዳለች እናቴ። እኔም ከሷ ነው የለመድኩት። ሰው በጣም ትወዳለች። አለ ሰው መኖር አትችልም።
ያንን ደስ ይለኛል። ቤት ስትገቡ ሰው ሲሰበሰብ እና የእናት ውለታዋ የሚለው ዘፈን ራሱ አይገልጸውም። ለእናቴ ትልቅ ክብር አለኝ። ልጅነቷን፣ እድሜዋን፣ ወጣትነቷን፣ መልኳን፣ ሁሉ ነገሯን ለኔ ሰጥታኛለች። የቀይ ጥቁር ሆና አሳድጋኛለች። እንደውም እኔ አባቴ እሁድ እሁድ እድር ስለሚሰበስቡ እቁብ ስለሚሰበስቡ ላስ ኮከብ ጭኖ ነው አባቴ የሚመጣው። የዛኔ ሰኞ ጠዋት እስክሪብቶ ጠፋብኝ፣ ደብተር ልግዛ ምን ልግዛ ብሎ ስለጠጣ ስለማይነሳ ውሰጂ ሲለኝ ኪስ ውስጥ ያለውን እንዳለ ገባውን ጠቅልዬ ለእናቴ አሽሪያ ትቀየስ ነበረ። ኪሱን አራቆቸው ነው የሚሄደው። ለራሴ የሚፈለጉ ለወንድሞች ሌላው ሁሉም ይፈሩታል። አባቴ በጣም ነበር የሚፈሩት። እኔ ግን ሰኞ ይችል ሰኞ ጠብቄ ኬሚስትሪ ራሱ ፊዚክስ ተሰበረ እለዋለሁ። ፊዚክስ የኔ አባቴ ያርፋል። ኬሚስትሪ ባዮሎጂ ተሰበረ። የስፖርት አስተማሪ እንትን ግዢ አለኝ። መከራውን ነበር ማሳየው አባቴ። ውይ ነው የሚለው። ይቺ ልጅ በሌሊት እንዴ ትምህርት ቤት እንዴ ብዬ ልሂድ እስክሪብቶ የለኝም ገነፈለብኝ እላለሁ። ገነፈለ ውሰጂ ሲለኝ ለምን ለእናቴ በትክክል ስለማይሰጣት ራሴም ልሼ እሷም ልሼ አሁን የት ይገርፈኛል አግኝቶኝ ሳልነግረው። ይህንን ነገር ግን ሳልነግረው ንሳዬን ሳልወጣ ምንም አይለኝም። ግን በደብዳቤ አይ ቲንክ እስር ቤት እያለ ጽፌለታለሁ። ለእናቴ ብዬ ነው ያደረኩት።